ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሸኔ ጋር ተወያይተን ከፊል ሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመኑት ሄደዋል። መላክ የለመደ መላክ ይችላል። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም፣ መራጭ እነሱ ናቸው። መርጠው የማይስማማቸው ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይሄ ትግራይን እየጎዳ ነው ያለው። ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል። ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ኢትስ ቱ ሌት ባይ ዘ ወይ የኢትዮጵያን መንግስት በኃይል ኢትስ ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት እና ትግራይ ውስጥ የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ?
የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባሉ ስብስብ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለው። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸው። ኢትዮጵያ ሲያምርባት አይንም የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።